ብዙ ነሽ እንደው በየሽበት አይሰለችሽም ዝም ብለሽ ጠቅጠቅ ማድረግና በዚህኛው ታስደስተዋለሽ ብዬ ተስፋ አደርጋለሁ። ከአሁን እኮ ደስተኛ ሆኗል አታዩትም? በጣም ደስተኛ ሆኗል እያለች ማሽቃበጥ ጀምራለች ማለት ነው። ስላንቺን እንመጣበታለን የኛ ስልቻ እና አብርሃም እንግዲህ ያው ጄሌዎቹን ምድረ ዝሙተኛ ደጋፊዎችን ይዞ ሽር ጉድ ሲል ለወይዘሪት ሄርሜላ ቀለበት ሊደረግ ሩታ ሀብቴ መታ ድቅን እኮ ነው። መታ ድቅን ባለችባት ሰዓት ደግሞ የነሱ ሪአክሽን በጣም ይገርማል። በተለይ ደግሞ የአብርሃም እኔ ማለት ነው በሳቅ ነው የሞትኩት። ማለት ምንድነው በዛን ያክል 32 ጥርሱ እስከሚታይ አንቀሩ ሁሉ እስከሚታይ ድረስ አፉን የከፈተው አልገባኝም። ምን ሆነ ነው? ከዛ ጋር የቆማችሁበት ቦታ የተሰረቀ ቦታ ነው? ምንድነው የሰው ፕሮግራም ላይ ነው የቆማችሁት? ምን አስደነገጣችሁ? ልክ እንደ ሌባ አስበረገጋችሁ። ሩትዬ የኔ ጀግና እንኳን መታ አይደለም ስሟ ራሱ ያርበደብዳችኋል። ለነገሩ ቤተሰብዬ እንደቆያችሁ ግን አስቡት። ሩታኔ ከዛ ጋር መምጣቷ አሁን የጭንቅላት ጨዋታ ሆኖብኛል። ለምንስ መጣች? ምንስ ልትፈጠር ነው? ከምሬ እኮ ነው። ግን በአንድ በኩል ደግሞ ደስ ብሎኛል። እኔ አልዋሻችሁም፣ ሀቁን ነው የምነግራችሁ። ለምን እኔ ምድረ ዝሙተኛ ሲበታተን ማየት እፈልጋለሁ። ምክንያቱም ጨዋ ሰው ንጹህ ሰው አንገቱን ደፍቶ ዝሙተኛ እንደዚህ ሊንቀባረር አይገባው። እና ውድ ቤተሰብ እንግዲህ ያው ፕሮግራሙ ተደረገ። ምን ዋጋ አለው? መጨረሻው ላይ ለቅሶ ሆኖባቸዋልና ሩቲ መጭሽ ግን እዛ ቦታ ላይ ባትገኝ ደስ ይለኝ ነበረ። በቃ ራስሽን ብታስከብሪ አልን። እኛ ደክሞናል። እንግዲህ ሩታ ባሰበችበት መንገድ ትሄድ፣ ምንም አንልም። እንግዲህ በቅድሚያ ስለ ቀለበቱ ያው ይሄ የውሸት ቀለበት ነው። ሲጀመርም ትክክለኛ ቀለበት እንዴት ነው እንዴ? ተቅማጥ እንደያዘው ሰው እኮ ተሯሯጡ። አስባችሁታል? ፕሮግራሙ ራሱ ሲያስጠላ። አሁን አብርሃም በዚህ ሰዓት ላይ ማለት ነው ምንም ነገር ማድረግ ይችላል። እንኳን አይደለም ድል ያለ ድግስ መደገስ ቀርቶ ከድግስ በላይ ሌላም ነገር ማድረግ የሚችል አቅም አለው አሁን ላይ ማለት ነው። አስቡት። ድሮ ሩታን ሲያገባ ምንም ነገር አልነበረውም ማለት ለሩታ ቀለበት ሲያደርግ ምንም ነገር አልነበረውም ማለት። በዛ ሰዓት ግን ሩትዬ የኔ ቆንጆ ያንቺን ነገር መርሳት እኮ የሚቻል አይደለም። እግዚአብሔርን እንዴት አስችሏቸው ነው ግን ዛሬ በአንቺ ላይ ግልብጥ ያሉብሽ? ምንም አይነት ነገር ሳይኖረው ምንንም ሳታስፈልጥ ፍቅሩን አስፈልጣ ከሱ ጋር የሆነች ሴት እና እንደዚህ ካወራው እኔ ወደ ሌላ ስሜት ነው የምገባው። እና ምንድነው በዛ ሰዓት አቅሙ በፈቀደው አቅሙ በቻለው እንኳን ያንን ያክል ድግስ ደግሶ ትልቅ ፕሮግራም አዘጋጅቶ ጓደኞቹን ሰብስቦ አንድም ሳይቀር ጓደኞቹ ከካሜራ ገብተዋል አይደለም። እና እንኳን አሁን ያኔም ይሄንን አድርጓል። በጣም ደግሶ ነበር ለሷ ቀለበት ያደረገላት። ታዲያ አሁን ብዙ ነገር በሚያደርግበት ሰዓት ምንድነው እቺ አሁን ማለት የልደት ፕሮግራም እንኳን እንደዚህ አይደረግም። ገብቷቸዋል አይደል? ምንድነው ከዛ ጋር ትንሽ የአበባ ተበተነ። ያሉት ሰዎችም የሱ አስመሳይ ሰዎች ናቸው። የሱን ትዳር የማይፈልጉ ለሩታ ምቀኛ የሆኑ ትዳሩን ገደል እንዲያስገባ የሚመክሩ ሰዎች ናቸው የተሰበሰቡትና ይሄ ቀለበት ይሄ ጋብቻ ሲጀምር የተባረከ አይደለም መቼም። የአብርሃምና የሳራ ሊባል አይችልም እኮ። የተባረከና የረከሰ እንዴት ሊገናኝ ይችላል? እና ተሯሯጡ ዝም ብለው ማለት ነው። ሄርሜላን ብትሆኝ በዚህ ያክል አታሽቃብጭ። ሲጀመር ፀጉርሽን ተሰርተሽ በደንብ አድርገሽ አምሮብሽ ተውበሽ ነጭ በነጭ ሆነሽ ለብሰሽ ነይ ተብለሽ ነው እኮ ይሄን ፕሮግራም አለ ከዚህ ቦታ ላይ በዚህ ሰዓት ላይ ስትቀጠሪ ነይ ተብለሽ ከደረስሽ በኋላ ያዙ ልቀቁኝ፣ የት ነው የምትወስጂኝ? አብርሃም ልክ እንደማታቆሉ ማለት ነው። ዋው ማስመሰልን ተክነሽበታል። ነገሩ ከአብርሃም የዋለ እኮ በአንድ ቀን ማስመሰል ይማራልና እና ውሸት ነው። እሷ ራሱ ፕሮግራሙን የምታውቀው ነው የሚመስለኝ እኔ ሳስበው። ዝም ብዬ ገና ከመምጣቷ ዝም ብዬ ሳያት የውሸት ነው በቃ የውሸት ቀለበት እንደሚያደርግላት ታውቃለች። ከዚህ በፊት እያወሩበት ነበረ። የምክክር ነገር አድርጋችሁ እናንተ ከዚህ ጋር የሆነኛን ሰርፕራይዝ ምናምን ለማድረግ አትሞክሩ፣ ስታስመስሉ ነው። እና ፈጣሪ ይመስገን እኔ ብዙ ጊዜ ስጠብቀው ነበር ብላ ሄርሜላ ተንቀባረረች ማለት ነው። አረ ፈጣሪን አታውቂም ሄርሜላ ተይ የኔ እናት። ፈጣሪ የረከሰን ሁሉ ከደገፈማ እውነት ከባድ ነው የሚሆነው። አንቺ ፈጣሪንማ ብታውቂ ኑሮ ሄርሜላ ማለት ነው የምር አባትና ልጅን እኮ መለየት አትችይም ነበር። እንዴት ነው በዝሙት ስራ ደግሞ ፈጣሪን አታካቱት እንዴ? እንደለመደብን እኛ እንቃጠል እንጂ በእናንተ። እና አንድ ሴትን አስለቅሱ አንድ ሴትን አንከራቶ የመጣ ወንድ ለኔ ይሆናል ማለት ዘበት ነው። ሄርሜላ ዝል ባቲ ጥሩ ነው፣ ግን ይመጭሽ። አሁን ላይ ደስተኛ ስለሆንሽ እኔ ምንም አይደለም። ያ ዋጋሽን በኋላ ላይ ታገኘዋለሽ ማለት ነው። ሰው የዘራውን አይደለም የሚያጭደው። አንቺም የዘራሽውን እንደምታጭጂ ግልጽ የሆነ ነገር ነው፣ እያየንም ነው ባይናችን። እና እንኳን አይደለም አንቺ ቀርቶ ማለት ነው
የነገሩ ዋናዋ ባለቤቷ በዙሪያችሁ ያሉ እነዚህ አሽቃባጮች እና አቤል ተብዬ እነ ብሩክ ተብዬ የዘሩትን ሁሉ አንድ ቀን ያጭዱታል። በሩታ ላይ ያደረሱትን ግፍ ሁሉ አንድ ቀን ያጭዱታል። ሁላችሁም አብርሃምም ሳይቀር ማለት ነው። እና ቤተሰብ እንግዲህ ወደዚች ወደ ብዙዬ ስልቻ ላልፍ ነው። ብዙዬ ከዛ ጋር ስመለከታት እኔ ምን እንደተመለከትኩ ልንገራችሁ። ብዙዬ ሳይሆን ስልቻ የለም ስልቻ ላይ ልብስ ለብሶ በቃ ስልቻ በልብስ ነው የታየኝና እች ድሆን እንደው በዚህ እድሜሽ ወደ ጸሎት የተሳሳተን ሰው መምከር ሲገባሽ አንቺ ዝሙትን ለማበረታታት ከዛ መካከል ቆመሽ ተገኘሽ አይደለ? ምን አይነት መውረድ ነው? ትንሽ አይደብርሽም? ሸም የሚባል ነገር አይዝሽም? እንደው አንቺን ብለው አሁን እኮ እኔ ጥሩ ሰው ነኝ ብለሽ ስታወሪ አታፍሪም እኮ? ማፈሪያ የሌለሽ ወንድምን መደገፍ እኮ መጥፎ ሆኖ አይደለም። ከዚህ ጋር እውነት ወንድማችን ግዴታችን ነው መደገፍም አለብን። ግን ደግሞ እንደዚህ በተጨመላለቀ በረከሰ ስራ ሳይሆን ወንድማችን አንገቱን የሚያቀና ስራ ሲሰራ ነው መደገፍ ያለብን። ገባችሁ አይደለም? እና ምንድነው የምትለው አስሬ ሩታንም ለመንካት ይሆን አላውቅም። ምን እዛ የሚያሳብዳት የሚያሽቋብዳት ምን እንደሆን ባላውቅም አሁን ላይ ደስተኛ ታደርገዋለች ብዬ አስባለሁ። እንግዲህ ይሄ አባባሏ እኮ ከመጀመሪያው ትዳሩ ደስተኛ አልነበረም እያለች ነው ማለት ነው። ይህን ነገር እሱም ይደጋግሙታል፣ አብርሃምን ቢሆን ይደጋግመዋል። እና በመጀመሪያ ደረጃ ብዙዬ ተብዬዋ ማለት ነው ወንድምሽ ከዛ ትዳር የወጣው አፈንግጦ ጠግቦ እንጂ ምንም ነገር ደርሶበት አይደለም። በትዳር መካከል ጸብ ይፈጠራል፣ ግን ደግሞ የማይስተካከል ነገር የለም። እሱ ተጣሉ አፈንግጦ ወጥቶ ቀረ። የትኛውን ለፍቶ ነው? እንደው ቢለፋ ቢደክም ትዳሩን ለማስተካከል ከላይ ከታች ደፋ ቀና ብሎ አልስተካከልለት ብሎ ደክሞ ቀርቶ ቢሆን ኑሮ እንደው ተጎድቷል ብለን እኛ ሁሉ እኮ እንፈርድ ነበረ። አንድም እንቅስቃሴ ያላደረገ ሰው ከዚህ ጋር መተሽ ከዛኛው ትዳር ልክ እንደተጎዳ ሲጀመር መቼ ኑሮበት ነው እንደተጎዳ አድርገሽ ከዚህ ጋር የምታወሪ ወረኛ? ትዳሩን ያልነበረበት ምንድነው ትዳር የሚለውን ትርጉሙን ያላወቀው መተሽ እንደተጎዳ አርገሽ ማውራትሽ በጣም የሚያሳፍር ነው። ለነገሩ አንቺ ትዋረጅበት፣ እኔ ምን አገባኝ? አንቺ ነው የምትዋረጅበት በምትናገሪው በምትገኝበት ቦታ ረክሰሽ የምትገኘው ራስሽ ነሽ። እኔ ብዙዬ ባልልሽ ራሱ ደስ ይለኛል፣ ግን ደግሞ ስምሽ እልክ ብሎ ካፌ ይገባል እኮ። ይህ ስሟ መቅለል ደግሞ ዘጋሽኝ፣ የምር ዘጋሽኝ ብዙዬ የምትባይ ሰው። እና የአብርሃምና የሩታ ትዳር በቀላሉ የሚመለስ ነበር፣ በቀላሉ ማለት ነው። እኔ አሁን አንዳንዴ ሄርሜላን ሰበብ አደርጋለሁኝ እንጂ ሰበቡ እኮ ራሱ እሱ ነው። ለሄርሜላ እንደዚህ ቦታ ክፍተት የሰጣት እሱ ነው። እሱ ቆፍጣናና ጀግና ወንድ ቢሆን ኑሮ ማለት ነው በዚህ ያክል እየወጣ ባልተላላጠ። እና ብዙ ጊዜ ምንድነው ስትሉ የምሰማችሁ ያኔ እኮ ለምኖሻል፣ ይቅርታ ብሎሻል፣ ብዙ ነገር አድርጎልሻል። አንቺ ነው የከዳሽው፣ አንቺ ነው አልቀበለው ያልሽ። አሁን ምንድነው እንደዚህ የሚያደርግሽ? ትሏታላችሁ ሩታ ማለት ነው። እስኪ አንድ ነገር መልሱልኝ። ያኔ እሷን ይቅርታ ሲጠይቃት በጎን ምንድን ነበር ሲያደርግ የነበረው? አብርሃም በጎን ምንድን ነው ሲሰራ የነበረው? በጎን ከሄርሜላ ጋር እንደፈለገ እየፈነጨ እንደፈለገ እየተጨማለቀ ከዚህ ጋር መጥቶ ሩታን ይቅርታ ይጠይቃል። ይሄ ነው ስነ ስርዓቱ? ይሄ ነው ወይ የወንድ ልጅ ልኩ? አይደለም። አያችሁ አይደለ? ለትዳሩ ያለፈ ያልደከመን ሰው ከዚህ ጋር ልክ እንደተጎዳ አድርጋችሁ ልታወሩ አይገባችሁም። አይናችሁ ይገለጽላችሁ በመጀመሪያ ደረጃ ማለት ነው። ታማኝ ሆኖ ቢሆን ኑሮ እኮ ይሄ ነገር አይደርስም ነበረ። ከሱም ከሷም ይሄ መፈነቃቀል አይመጣም ነበረ። ሚስት ታማኝ ሆና ተቀምጣ እሱ ሴት የሚያራውጥ ከሆነ ታዲያ ምንድን ነው? ምን ይባላል? ይሄ ዝሙትን ማሳደድ ካልሆነ ያየውን ሴት ሁሉ ልጥለፍ ካለ ሲጀመር እኔ አብርሽ አመት ስለት ያለበት ነው የሚመስለኝ እኮ በአመቱ ሴት እየተንበረከቀ ቀለበት የሚያደርገው የሰው ልጅ የኔ ጌታ የሆነ ነገር አድርግልኝ ብሎ የዛሬ ዓመት ስለትን አስገባልሃለሁ ይላል። አብርሃም ደግሞ በቃ በአመቱ ሴት የተሳለ ነው የሚመስለኝ በአመቱ 2 ቀለበት። ኧረ ሼም ነው፣ ሼምፉል በጣም ታሳፍራላችሁ። የምሬን ነው። ለማንኛውም ይሁንላችሁ እንግዲህ ያው የምናየው አይደለ? የምናየው ይሆናል። ምንም ችግር የለም። የእናንተን ስራ የእናንተን ተግባር መጨረሻውን የምናየው ነው። እሱ ደግሞ አይዘገይም፣ በቅርቡ ነው የሚሆነው። እመኑ። ምድረ ህገወጦች